አንድ ቀን ከህይወታችሁ ላይ ማርፈት በጣም ዋጋ ያስከፍላል። ነገ ባይደገም አሪፍ ይመስለኛል። እሺ ዶክተር፣ በጣም ይቅርታ። ለራስሽ ይቅርታ አድርግለት ለሊ። እኔ እኮ ምንም አልተጎዳሁም። ዶክተር ግን ለሊ ህክምናው ዛሬ ባታደርግ የሚደርስባት ጉዳት አለ? አትጨነቂ፣ ነገ ማድረግ ትችላለች። ግን እንዳታረፍዱ። ዛሬ እዚህ ህክምና የምጀምርበት ሰዓት እና እዛ ለታካሚዎች የምደርስበት ሰዓት አንድ ስለማይሆንልኝ ነው። ወይ ዶክተር፣ ስለዘገየን በጣም አዝናለሁ። ምንም አይደል አደይ፣ ወደኛሽን ተንከባከቢያት። እሺ በቃ ቻው። ውበት፣ አሳቢነት፣ እርጋታ፣ ይህ ነገር እንዴት ነው? እኔም ናፍቀሽኛል። ቆይ ግን ለምን አትመጭም? ሊዱ፣ ቆይ እኔ ያለ አንቺ ማን አለኝ? እሺ እንደፈለግሽ። እኔ ግን ፈልግሻለሁ። መምጣት ያለ መምጣት ያንቺ ጉዳይ ነው። እኔ ግን ብትመጪ ደስ ይለኛል። በቃ እሺ፣ ደውልሻለሁ። ባይ። እንዴት ነህ ባቡሬ? አለሁልህ። ቆይ እነ ለሊስ? እኔ እንጃ፣ እቤት የሉም ማለት ያላገኛቸው። አንተ ጋር ብለውኝ እኮ ነው የወጡት። አልተገናኛችሁ? አደይ ናት አለች። አዎ አሁን እየወጡ እኮ አግኝቻቸው ዴቭ ጋር ነው ብሎኝ ነበር። አይ እኔ ጋር አልመጡም። ቆይ ወዴት ሊሄዱ አስበው? ዴቭ የሆነ የደበቁኝ ነገር እንዳለ ታውቁኛል። እኔም የአደይ ሰሞኑን ጸባይዋ በጣም ልክ አለ፣ ተቀይሮብኛል። መቼም ማወቅ የለበትም አደይ። እሺ በቃ አሁን እንሂድ። እሺ አደይ፣ ግን እኮ ዴቭ ጋር መሄድ ነበረብሽ። ችግር የለውም፣ ስመለስ በዛው እሄዳለሁ። እሺ በቃ ሄዱና ችግራችሁን ተነጋግራችሁ ፍቱት። እሺ እሺ፣ ችግር የለውም፣ አታስቢ። ይቅርታ ጠይቀዋለሁ። እሱ እንዳሰበው ማሰብ ነበረብኝ። አዎ አደይ፣ እንደዛ ነው ማድረግ ያለብሽ። ኧረ እኔ እንሂድ። ቁመን ቀረ። ቆይ ምንድን ነው ያልሽው? ቅድም አልገባኝ። ምኑን ያልገባ? ሁሉንም ነገር አውቄያለሁ ማለት ምን ማለት ነው? አሹ ምን እያልክ ነው? በዛ ላይ ደግሞ ማንም ሳይኖር እንዴት እዚህ ትገባለህ? ኧረ ወዲያ። ያቺ እኮ ኮሌ ደወለች። ማናት? ፍቅር ናታ። እሷን ታያትና ንገረኝ ሮማን። ብታነሳላት ነው የሚሻለው፣ በኋላ ደግሞ ሌላ መዘዝ እንዳይመጣ። ሮማን እንግዲህ ሁሉንም ነገር ንገሪኝ እያለ ሲከራከራት ትይዬ ይችላሉ። በሩን ክፍት አድርገህ እዚህ ምን ትሰራለህ? አሹ ምን እያረክ ነው? ተናንቀናል። አንተ በር ክፍት ትተህ እዚህ እየመጣህ ተባሹ ምንድን ነው ነገርህ? እያለ ግራ ትገባል። አሁን ላይ ሮማን ምን እንደምታረግ እንኳን ግራ ገብቷታል። ቆይ አንተ ለምንድን ነው እዚህ የምትመጣው? ፍቅር ስልክ ደውላ ለማዘሯ ለምንድን ነው የማይመጣልኝ ትላለች። ፍቅር ስደውል ለምንድን ነው ስልክ የማታነሳው? አላየሁትም ነበር ይቅርታ በጣም አቤላሽ ከአሁን ትምህርት ቤት ወስዳለች እንዳይዟት። እሺ ሮማን አቤት። ሩታ አልመጣችም እንዴ? አልመጣችም እስካሁን ምንም እየሰራች እንደሆነች ላይ ቆይም ተገናኝተን እሷንም ከዛ ጋር ያለች እንግዲህ ማዘሯ ገጭቆ ትላለች። አይ ታዲያ አላርፍ ካልክ ምን ማድረግ ይቻላል? ይኸውልህ ይሄንን ምስጢር እኮ ዝርግፍ አደረከው። እባክህ ጫንዋ ዝም በል፣ እኛ እንደ ገደል ተገርደን ምንም አላገኘንም እያለ እንግዲህ ጓጓ ይላል። አለልኝ ለምንድን ነው አሁን ላይ ለብቻ ማፈንገጥ የፈለገው? ዛሬ አባት ሁሉንም ነገር ለእናንተና ሽጦ ተሰጣቸው በኋላ አለልኝ ብርቋቱን መቅረቱ እንደማይቀር ታውቆታል። አለልኝ አሁን ላይ ምንም ቢፈጠር ምንም
አደይ አባት ምንም ማድረግ እንደማይፈልግ ነግሮታል። ኪንጎ ቀራጭ ሆኗል። ዳይመንድና ሩታ አሁን ላይ እንግዲህ እጅና ጓንት ሆነው ይገኛሉ። ሩታ እናቷ አክስቷ ብትቆጣ ተመስማ ግን ፈቃደኛ አይደለችም ከኪንጎ ለመራቅ። ምን እያረግሽ ነው እሱ ጋር እያለ ገጭ ጋር ብትልባትም ምንም ቢሆን ምንም እንትን አይልም። ምን አገባኝ የመጀመሪያ አሪፍ አሪፍ አለ ምን እያልክ ነው ምን አለ ያልከው እያለ ቅምጥል ገጭቋ ቀጭቋ ትላለች። መቼ ነው ቅምጥል ወደ ራስሽ የምትመለሽው? ቅምጥል ከመጣይ በቃ እንሂድ ዳይመንድ አንተ ዝም በል ትላለች። ሄሎ ሄሎ ኪንጎ ነኝ። ኧረ እፈልጋለሁ ምንድን ነው? እሺ መጣ በጣም ነው የማመሰግነው። እሺ ምንድን ነው እያሉበት ተማርኩበት ስራ አገኘሁ የመረዳ ይላል። አይ ኪንጎ በቃ ቀን ወጣለች። እንዴትስ ሰው ሲያስብላት እኮ ሊገባት ይገባል። ያለ ድፍረት በቃ ቤዛ አይየውልሽ እዚህ ቤት የቀረ ካለች ብትመጪ መልካም ነው። እሺ አሁን ቸኩያለሁ ስመለስ እንኖራለን። ቆይ ልጅቷ ድፍረቷ ነው የምታመጣው። ኧረ ተው ቤትና ዴት ስንት ነገር ነግራኝ። አይ እንዴ ምን አለ እንዴ አንቺስ ከብት የሆነች ልጅ አቤው ልታስበላው ነው። ሮማን ዴቭ ልደውልለት እንዴት ላደርግ ሆነሽ ደውዬ ለስንት ልለው ነው ጉድ የፈላ ዛሬ ትላለች። የዴቭ ፍቅር እያንገላታት ይገኛል። አደይ እዛ ትላግጥበታለች። ሄሎ ዴቭ ትላለች። ሄሎ ዴቭ ወይኔ ደህና ነህ? ሰላም ነው ወይ? ኧረ ሮማን ፈሪ የአደይን ባል እንግዲህ መጀናጀን ጀመርሽ። ቆይ ለምንድን ነው ሊወደኝ ያልቻለው? እኔ እኮ የተፈቀረ መስሎኝ በጣም ደስ ብሎኝ ነበር ትላለች። እንዴት ብሎ ያፍቅርሽ እሱ የአደይ? አይ ሮማን አይ የቤዛ ተንኮል እንደሰራላት ተናገረች። ቤዛ ከአሁን በኋላ ዶክተሩን ወጥመድ ውስጥ አስገባችሁ። ሚስኪን ምንም የማያውቅ ዶክተር። አውቀው እንዲሆኑ ምንም የሚያውቀው ታሪክ የለም። ሁለታቸውም ገንዘብ ወዳጅ እንዲሆኑ ስላወቁ ነው ራሷን አሳልፋ እዛ ውስጥ የጣለችው የነበረው። ወንድም ያምጣ መልስለት፣ እሱ እንደዚህ ወጪ ማስወጣት የለብንም። ኧረ እባክሽ መቼም አልሰማሽም። አንቺ ደግሞ አትጨነቂ። አቤት ሰው ይሄን ያህል ገንዘብ
ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይባልልን እያለን አደይን ዘንቀት ብለናል። ላይክ ሸር